ደስ የምትላት ናት ያለችን። ምን ጊዜ የምትሰራለችው ነገር ትክክል መስሎ ነው የሚታያት። እርስዎ ጠንከር ብለው ልጆትንም ሊያጠነቅቋት ይገባል። ጠንከር ሴት አይደላችሁ እንዴ? ቁጭ በሉ እንጂ። እስካሁን ገንዘብ መጠናናው ምንም አላሉኝም፣ ግን ሁኔታቸው ደስ አይልም። እሺ እንግዲህ የሀናን አባት የሚያሳክመው የአንቺ ድርጅት እንደሆነ ይታወቃል። አንቺ ሊዘረፋ ነው እንዴ? ያልሺው 200 ሺህ ብር ብለሽ ካላስገብተሽ እንዴት ነው እንደዚህ የምታደርጊው? ይሄን መድኃኒት እኮ አባዬ 2 ቀን የወሰደው ለዛውም በቀን አንድ። ሀና ደግሞ ምን አደረገች? በቁሜ ዘረፈችኝ እያሉሽ ነው አይገባሽ? እኔ ያደግኩበት አካባቢ የመረቁንን ሰዎች ማክበር በኋላችን ነው። 100 ብር መድኃኒት አታ ምናምን ሺህ ብር እንደተገዛ ተደርጎ እና እማዬ ይሄን አላወቀችም ማለት ነው። ምን ሆናችሁ ነው እንዲህ ሰላም ይራቃችሁ? እማዬ ስትረጋጋ ሁሉንም ነገር አጣርታ ትደርስበታለች። ግን ሳስበው ዶክተሩ ሕክምናው ላይ የሆነ ፈርሳይ ሳይቀር ሌብነትሽ እግር አውጥቶ እየሮጠ እኔ ልትናገሪኝ ባልሆነ ዝም ብለሽ አፍሽን አትክፈችባት። ህይወት ጠመባት እንጂ ያንቺ ጋር የምትወልጅ አይደለችም እሷ። በምን ቀን ነው ግን እዚህ ቤት የገባሽው? ነው ግን እኔ የመጣሁት ቤተሰቦቼን ፈልጌ ነው። ታዲያ ልጅቷም እንደሱ እያለች ነው ያለችው። እኔ የምፈልገው አያቴ እውነታውን ነው። ምርመራው ሲመጣ ደግሞ እውነቱ ይታወቃል። ከምርመራ ውጤት በኋላ እንኳን ልጃችሁ ሆኜ ብገኝ ካልፈለጋችሁኝ እኔ እሄዳለሁ። ማንም አንቺ ከቤት እንድትወጪ የሚፈልግ የለም። አትጨነቂ። ደግሞ የምርሽን ነው አያቴ? እኔ ሰነፍ መስለሽን ነበር ስጮህብሽ የነበረው፣ ግን ሰነፍ አለመሆንሽን ደግሞ ዛሬ ጠዋት መስለሽ መለሽኛል። በጣም አመሰግናለሁ። ምን ነው አያቴ እጅሽን መሳም ያስከፋሽ እንዴ? አይ እሱን አይደለም። በሽ ነይ ቶሎ ቶሎ እንሂድ። ነይ እንዴት አደርክልኝ አባ? እግዚአብሔር ይመስገን። ናፈቅሽኝ እኮ። ኧረ እኔ ቀፊኝ እኔ እመጣለሁ። ማለት ውይ ይሄን ያህል ናፍቀኝ ነው አባ? እንዴት አለች? ሌሊት ያስደወልኩልሽ ናፍቀሽኝም አይደል? ሌሊት ማወራን አይደል? እሱማ ለሙሉ ጥሩ እንቅልፍ ተኛሽ? አዎ አባዬ፣ እስካሁን የቆየሁት እኮ እንቅልፍ ጥሎኝ ነው። እየተጨነቅሽ አድረሽ ነው አይደለም? ወይ አባዬ፣ ደግሞ ምን ሆኜ ነው የምጨነቀው? እኔ ምን አውቄ ልጄ። ደግሞ ዶክተሩ መጥቶ ነበር እና ምን አለ? ስትመጣ እንደምፈልጋት ንገራት አለኝ። እሺ እሄዳለሁ። እና ጤናህ እንዴት ነው አለ አባ? አሁን ጥሩ ደረጃ ላይ ስለሆንክ የመጨረሻ ደረጃ ሕክምና ያደረግልህና ወደ ቤት ትገባለህ አለኝ። በቃ ልትድንልኝ ነው ማለት ነው አባ? እንደሱ መሆኑ ነው መሰለኝ አንድዬ። ወይኔ አምላኬ አባዬ፣ አንተ ድነህ እንደ ሰው ስትራመድ ለማየት እንዴት እንደጓጓሁ። እግዚአብሔር ለአንቺ ሲል ሊመረኝ ነው መሰለኝ። በጣም ደስ ይላል አባ። አሴርስ አሁን ነው ወጣ ያለው እንዴ? የት ሄደ? እኔ ምን አውቄ። የእሱ ነገር ግሮ አየ። እሺ አባ፣ መጣሁ በቃ። እሺ የት ለመሄድ ነው ልብስ እንደዚህ የምትመርጨው? የት ሄዳለሁ? እናንተ ጋር ለመጫወት ነው። እንዴ ታዲያ እኛ ጋር ለመጫወት መዘነጥ ያስፈልጋል እንዴ እማዬ? አረ እየዘነጥኩኝ አይደለም ሀሴትዬ። ለማንኛውም ቁርስ ሰርቻለሁ። እንዴ ሀሴት፣ ቆይ ሰራተኛ ያላችሁ ምን ይሁን ብለሽ ነው ኪችን የምትገቢው? እንዴ ለእናቴ ምግብ ብሰራላት እኖራለሁ እንዴ? አይ እንደዛ ማለት እንኳን አይደለም እማዬ። ይልቅ ሁሉንም ነገር ታየውና እኔ ቁጭ ብለን አብረን እንብላ። እሺ በቃ እጄ ታጥቤ ልምጣ። እንዴ እኔ አጉርስሻለሁ እማዬ። እንደሱ ማኮራ ደስ ይለኛል። እሺ መጀመሪያ እማዬ ላንቺ ላጉርስሽ። ሀና እስካሁን አልመጣችም እንዴ? መምጣት አልመጣችም፣ ግን እኔ ምግብ መስራት ስለፈለኩ ነው የሰራሁት። እሱማ ይገባኛል፣ ግን እሷ እንዴት ነው የናቀችኝ? እሷን ታያት። ይልቅ ከአያቴ ጋር እንዴት ቆንጆ ጊዜ እንዳሳለፍኩ። ቤተክርስቲያን ስትያት ደስ አለት አይደል? በጣም እማዬ። እሷ እኮ ሰነፍ ሰው ስለማትወድ እንጂ ጠልታሽ እንዳልሆነማ ነግሬሻለሁ። ደግሞ እማዬ አንቺ እንዳልሽኝ እጇን ስስማት እንዴት እንደደነገጠች። እውነትሽን ነው? አዎ። ምን ሆነሻል ስላት ግን ተይው ምናምን አለችኝ። ግን እንዴት እንደደነገጠች። በልጅነትሽ እጇን ስስሚያት በጣም ነበር ደስ የሚላት። ለዛ ነው የደነገጠችው። እማዬ በጣም ነው እሺ ማመሰግነው። ለምን ሆነ ሀሴትዬ?
ስለመከርሽኝ ነዋ። የእህቴን ልብ ያገኘሁት እኮ ባንቺ ምክር ነው። ልጄ እንዲሁ ዝም ብለሽ እኮ የተጨነቅሽው እንጂ ሁሉም ይወድሻል። አሁንማ ገባኝ። ግን እንዴት ነው የሰራሁት ምግብ ይጣፍጣል አይደል? በጣም እንደዚህ አይነት ጣፋጭ ምግብ በልቼ አላውቅም። እየቀለድሽብኝ አይደለም አይደል እማዬ? ሙያሽን ትጠራጠሪዋለሽ እንዴ? አይ እንደሱ ለማለት ፈልጌ ሳይሆን በጣም ነው የሚጣፍጠው። ይልቅ አንቺ እኮ እየበላሽ አይደለም ብይ እንጂ። እሺ እማዬ እበላለሁ። ደግሞ አንዴ እማማ አስቴር እንዴት ነሽ? ደህና ነሽ? ሰላም ነሽ? እንዴት ነሽ? ለመሆኑ እንዴት ጠፋሽ? ማርያም በጣም ጠፍተሻል። ሰላም ነው? ነይ እስኪ ቁጭ በይ እዚህ ጋር። እንዴት ነሽ? እንዴት ነሽ እማማ አስቴር? ደህና ነሽ? ኧረ በጣም አንቺ እንዴት ነሽ? ቆይ መቼ ነው የመጣሽው? 1-2 ቀን ሆነኝ። እንዴት ነሽ ግን አንቺ? ጠፋሽ፣ በጣም ጠፋሽ እኮ። ይመስገነው። ሜሉ ግን እያራቀችኝ። ምን አደረገች? መስፍኔ ሲመጣ አልነገረችኝ። ይኸው ያንቺንም መምጣት አልሰማሁም። ተይ እንጂ እንደዚህ ማታረከም። እንዴት አደርክ ዶክተር? እንደምን አደርሽ? እግዚአብሔር ይመስገን። አባዬ እንደፈለግከኝ ነገረኝ። አዎ ፈልጌሽ ነበር። አዲስ ነገር አለ እንዴ? አይ አዲስ ነገር እንኳን የለም። ስለ አባትሽ አንዳንድ ነገሮችን ላወራሽ ፈልጌ ነው ትመጪ የፈለኩት። ስለ አባቴ ምንድን ነው የምትነግረኝ? የመጨረሻ ደረጃ የተባለውን ሕክምና ልናደርግላችሁ አስበናል። ይሄ እኮ በጣም ደስ የሚል ነገር ነው። ግን ከዚህ በፊት ለአባዬ ስለተደረጉት ምርመራዎች ዝርዝር መረጃ ፈልጋለሁ። ማለት ምን አይነት መረጃ? ስለተደረጉት ምርመራዎች እያንዳንዳቸው ምን ያህል ክፍያ እንደተከፈሉ የሚያሳይ። ሀና ምን አሁን የአባትሽ ጤና ነው የሚቀድመው? የእሱ መረጃ ምን ያደርግልሻል? ምንም እኮ አይሰራልሽ። ምን ያደርግልሻል ማለት ምን ማለት ነው? ህክምናው እኮ እየተደረገ ያለው ለአባዬ ነው። እንዴ ታዲያ ቢሆንስ ምን አገናኝ? ለአባቴ ስለሚደረገው እያንዳንዱ ህክምና የማወቅ መብት እንዳለኝ ታውቃለህ? አንዴ ተነጋግረን የጨረስነው ጉዳይ ነው። ለምንድን ነው የምንመለሰው? ዶክተር፣ ምንም ተነጋግረን የጨረስነው ጉዳይ የለም። ሁሉንም ነገር እንድትነግረኝ እፈልጋለሁ። ሀና ያንቺ እንደዚህ መሆን የሚጎዳው አባትሽን እንደሆነ ታውቂያለሽ? በፍጹም አባቴን አይጎዳውም። እውነታውን ማወቅ እፈልጋለሁ። ሀና እንደ ግመል ሽንት ወደኋላ እየተመለስሽ ያገኘሽውን እድል ባታዋቂ ጥሩ ይመስለኛል። ንገረኝ። አዎ ፈልጌሽ ነበር። አዲስ ነገር እናገር እንደምችል አልገባኝም። ምን መሰልሽ፣ የወይዘሮ ሜላት ድርጅት ከኛ ጋር ለረጅም ጊዜ ነው በአጋርነት የሰራው። ያው በዚህ አጋጣሚ ደግሞ ወይዘሮ ሜላትን ጠንቅቄ አውቃታለሁ። ባህሪዋን አይደለም እንዳንቺ የማይረባ ሰጣ ገባ ውስጥ የገባችን ሴት ይቅርና እንዲሁ አይታ ያላማራትን ሰው እንኳን በህይወቱ ከባድ ሰው ነች። እያስፈራራኸኝ ነው? እሱን እንደፈለግሽ ማሰብ ትችያለሽ። አሁን መሄድ ትችያለሽ። እኔ አልጨረስኩም። እኔ አይደለሁም የፈለኩሽ ሀና። እኔ መናገር የፈለኩትን ተናገርኩ። እሺ ዶክተር፣ ለምክር አመሰግናለሁ። ምን እያደረግሽ ነው? ምን አደረግኩኝ እንዴ? እንዴት ነው እዚህ የምትመጪው? ይሄ ደግሞ ምን አይነት የጅል ጥያቄ ነው? አብረው ባይሆን ምን ይላሉ? ምን አባታቸው እንዳይሆኑ ነው? ሀሴት ከአክስቷ ጋር ወራች ቢሉ ነው። እየቀለድሽ ነው እንዴ አክስቴ? ኧረ ይሄ ነገር አደጋ ላይ ይጥለናል። ማንም ሳያኝ ነው የመጣሁት። አትፍሪ። እሺ ቆይ ለምንድን ነው የመጣሽው? ላናግርሽ ስለፈለግኩ ነው የመጣሁት። ደግሞ ምንድን ነው የምታናግረኝ? ውጭ አይደርስም ነበር? ነገሮች እንዴት እየሄዱልሽ ነው? ይህ ቤተሰብ እኮ እንደነገርሽኝ አይነት ቤተሰብ አይደለም። እንዴት ማለት? የሚሄደው የሚመጣው መብዛቱ፣ አንዱ ሄደ ስለ አንዱ ይመጣል። በጣም ነው የሚከብደው። ምን ታካብጃለሽ? መስፍንና የሜላት እናት አይደል እንደ መጡት? እና ቢሆንስ እነሱስ ቀለል ናቸው እንዴ? በተለይ አሮጊቷ እግዜር የተጣላት ነች። ደግሞ እሷ ምን አደረገች እንዴ? ቀንድ ልታስበቅለኝ አይደል እንዴ ደረሰችው? ምን አድርጋ ነው ደግሞ ቀንድ የምታስበቅልሽ? በወጣሽ በገባሽ ቁጥር ሀና ሀና ነው። በሀና ምክንያት ራሱ ከሜላት ጋር እኮ ተጣልተዋል። ተጣልተው ነበር? ምን ሆነው? ትናንት ማታ ሜላት ሀናን አባራታለሁ ብላ በዚህ ምክንያት ከአሮጊቷ ጋር ተጣልተዋል። ስለዚህ መሰናክላችን አሮጊቷ ናት ማለት ነው? አዎ እሷ ናት መሰናክል የምትሆንብን። ለእሷ ችግር የለውም።
ብቻ ይድረስ። እሷ ወደ መጣችበት ትመለሳለች። ኧረ ከዚህ ቤት እኔን ቀድማ እንዳትነቅለኝ ጸልይ። አይ እንግዲህ ምንድነው እንደዚህ መሆኑ? ተረጋጊ አልኩሽ አይደል እንዴ? እሺ እረጋጋለሁ። አሁን አንድ ላይ መታየታችን ጥሩ ስላልሆነ እኔ ቀድሜ ልሄድ፣ አንቺ ቀስ ብለሽ ነይ። በቃ ታያውት ሰው ሳያሽ ደግሞ ቀስ ብለሽ እንዳትደራበሪ። ተቀመጭ ተቀመጭ አልኩሽ እኮ። ስራውን ካልፈለግሽ ለምንድን ነው ቤቱ ለቀሽ ማትወጪው? የቱን ስራ? እዚህ ቤት እየሰራሽ ያለውን ነው። ኧረ ፈልገዋለሁ እትዬ። ብትፈልጊው ነው በዚህ ሰዓት የምትመጪው? እትዬ አባዬ ጋር ስለነበርኩኝ እኮ ነው ትንሽ የዘገየሁት። እኔ ስለ አንቺ አባት ያገባኛል? እንደሱ አይበሉ እትዬ። ስንት ነገር እያደረጉልኝ ላፉት እንደዛ አይበሉ። እኔ ሰው ነሽ ብዬ ሳስብልሽ አንቺ ቆይ እንዴት ነው ስለ እኔ ማሰብ ያቃተሽ? እኔ እኮ ሳላስብ ቀርቼ አይደለም። ስላሰብሽልን ነዋ ቤተሰቦቼን በራብ የገደልሻቸው። እትዬ ቆይ ይረጋጉና ላስረዳሁት። ጭራሽ ምክንያትሽን የምታስረጅኝ ትፈልጋለሽ? እሺ ምን ላድርግ እትዬ? ትሰሚያለሽ አና፣ ከዚህ በላይ አንቺን አዝዬ ሽሩር የሚልበት አቅም የለኝም። እትዬ እኔ እኮ አዝላችሁ ሽሩሩ በሉኝ የምል ልጅ አይደለሁም። ከዚህ በላይ ምን ልታረግ ፈለግሽ? እትዬ ትንሽ ቢያዳምጡኝ ምን ችግር አለው? አባዬ ታሞ ሆስፒታል እንዳለ ያውቁ የለ ለምን ክፉ ቃል ይናገራሉ? እባክሽ ለመቅለስለስ አትሞክሪ። ምንድን ነው የምትጫጫሁት? ኧረ ተይኝ ባይሽ፣ ይቺ ልጅ አቃጥላ ልትደፋኝ ነው። በዚህ ሰዓት መምጣቷ ሳይንስ ጭራሽ ልታስረዳኝ ትሞክራለች። ምን ሆነሻል ልጄ? በአግባቡ ለምንድን ነው ስራ ገበታሽ ላይ ያልተገኘሽው? አባዬ ታሞ ሆስፒታል ነው ያለው። ለሱ ምግብ አድርሼ ልመጣ ስል ዶክተሩ እፈልግሻለሁ ብሎኝ ከሱ ጋር እያወራሁ እኮ ነው የቆየሁት። አየሻት አይደል ድፍረቷን ባይሽ? ሜላት እንዴ ለምንድን ነው እችን ልጅ የማትረጃት? አባቷ ሆስፒታል ተኝተዋል አይደል እንዴ? እሳቸውን ትታ መምጣት እራሱ እኮ ለስራ ያላትን ክብር ነው የሚያሳየው። እየቀለድሽ ነው እንዴ? አልቀለድኩም ሜሉ። እንዴ እያት እስቲ በጣም ነው የምታሳዝነው። አንቺም ባዩሽ፣ አንቺም ለሷ ማዘን ጀመርሽ። ሜላት እንዴ አንዳንዴ ልትረጃት ይገባል እንደ ሰው። አባትን የሚያክል ነገር ሆስፒታል ትቶ መምጣት እኮ ቀላል ነገር አይደለም። እንዴ ምን ማለትሽ ነው? ይሄን እኮ የምታደርገው ስለምታከብርሽ ነው። ጥፋት እንኳን ቢኖር ማለፍ አለብሽ አንዳንድ ጊዜ። ተይ ተይ በቃ ባዩሽ፣ ብትይ ነው የሚሻለኝ። ሀና በይ አንቺ ወደ ስራሽ ሂጂ፣ እሷን ተያት። በጣም ይቅርታ እትዬ። ምንድን ነው? ምኑ? ምን ፈልገሽ መጣሽ? ምንስ ባልፈልግ መምጣት አልችልም? እባክሽ ተይኝ፣ እኔ ድክም ብሎኛል። የት ብለሽ ነው እባክሽ የደከመሽ? እርግብ፣ እኔ ከአንቺ ጋር መጨቃጨቅ ስልችት ነው ያለኝ። እንደሱ ከሆነ ለምን ቤቱን ትተሽ ውልቅ አትይም? እዚህ በመኖሬ ምን ያስኩብሽ? ምን ያስኩብሽ ማለት? ከዚህ በላይ ምን ልትይዥብኝ ነው? በመያዝ ከሆነማ አንቺ ነሽ እኔን ቦታ ያልሽው። ተይ እንጂ እንደሱ ነው እንዴ? እሺ አሁን ስራ ስላለኝ ኪችኑን ለቀሽ ትወጪልኝ? አልወጣም። ትወጫለሽ። እኔ የምልሽ ሀና፣ ያን ሁሉ ነገር ካደረግሽ በኋላ አይንሽን በጨው አጥበሽ ስትመጪ ትንሽ አታፍሪም? ደግሞ ምን አደረግኩ? እማዬን ያጭበረበርሻትን ያልሰማው መሰለሽ? እኔ አጭበርባሪ አይደለሁም። ኧረ እባክሽ አንቺ ጨዋ ነሽ አይደል? ምንም አታውቂም። አዎ ጨዋ ነኝ። አትጩይ እባክሽ። ምን ያስጨውሻል? ያለ ስሜ ማንም ስም እንዲሰጠኝ አልፈልግም። ስለ አንቺ ስም ግድ አይሰጠኝም። አጭበርባሪም ሌባም የፈለግሽው መሆን ትችያለሽ። ግን ከዚህ በኋላ እናቴ ስትበሳጭ ማየት አልፈልግም። እኔ እኮ እንድትበሳጭ አላዘዝኳትም። እየቀለድኩ አይደለም። ይኸውልሽ ሀና፣ ከዚህ በኋላ እናቴ በአንቺ ጉዳይ ስትጨነቅ ባያት መፈጠርሽን እስክትጠይ ህይወትሽን ሲኦል ነው የማደርገው። መቼ ነው የሚመጣው? ኧረ አምላኬ በቃ በለን። ወደዚህ ስመጣ ምን አየሁ መሰሎት? ምን አየ? ሰው ሞቶባቸው ነው መሰል እያለቀሱ አየሁ። ወይኔ ኖላዊ፣ እነማን እንደሆኑ ምን አውቃለሁ ብሎ ነው ፋዘር። ብቻ ስገባ ሆስፒታል በራፉ ላይ በጣም እየቀወጡት ነው። እኛ ቀለል አድርገን የምናየው ጤና ምን ያህል ከባድ እንደሆነ ሆስፒታል መጥቶ ማየት በቂ ነው። በጣም እንጂ ፋዘር፣ በህይወቴ እንደዚህ ሰሞን በጣም ተጨንቄ አላውቅም። ምን ሆነ ተጨነቅ? ሆስፒታል ውስጥ ወደዚህ ሲሄድ አንዱ ወገቡ ተሰብሮ፣ ወደዛ ሲሄድ አንዱ እግሩ ተቆርጦ፣ ደግሞ ወደዛኛው ሲሄድ ደግሞ የሆነ ያስታወከ ምናምን። እኔ እንጃ ፋዘር፣
በጣም ነው የሚጨንቀው። ይህን ሰሞን ተኝቼ አላውቅም። እንደዚህ ጨንቆኝ አያውቅም። አየህ ልጄ፣ ህይወት እንደዚህ ነው። የሰው ልጅ ሲያዝ ዶሮ ነው። በጣም እንጂ። ከዚህ ሆስፒታል ድነው የሚወጡበት ቀን በጣም ነው የናፈቀኝ። ከዚህ ሁሉ ግርግር ለመሸሽ ነው ወይስ የኔን ጤና ነው የፈለግከው? ከምንም በላይ የእርሱን ጤንነት ነው የምፈልገው። በዚህም በዛም ብለን ከዚህ ዋይታ ከበዛበት ቦታ ብንወጣ በጣም ነው ደስ የሚለኝ። እንደዚህ ጋፍጠው ካልሆነ ተምቹ ነው። ሄሎ ተምቹ። ስራ ጀመርሽ እንዴ? አዎ። ምን ነው የሚፈልጉት ነገር አለ? አይ ሱስ የለም። እና ለምን እዚህ መጡ? ቅድም ትንሽ ተረብሸሽ ስለነበረ ላይሽ ነው የመጣሁት። አይ ብዙ አልተረበሽኩም እኮ። እኔ የምልሻለሁ። አቤት እትዬ። ለምንድን ነው ጸባይሽን አሳምረሽ ማትሰሪው? ማለት ምን አደረግኩኝ? ከሜላት ጋር ለምንድን ነው ሰጣ ገባ ውስጥ የምትገቢው? እኔ እኮ እንደዚህ አይነት ነገር ውስጥ አልገባውም። ቆይ ታዲያ ምንድን ነው የተፈጠረው ቅድም? እሱንማ ነገርኳቸው አይደል እንዴ? ይኸውልሻና እኔ አንቺን በሆን ምን እንደማደርግ ታውቂያለሽ? ምን ያደርጉ ነበር? የአባቴ ሕክምና እስከሚጠናቀቅ ድረስ ቀጥ ለጥ ብዬ እየሰራው ቆይና አባቴ ሲድንልኝ ሹልክ ብዬ ወጣ ነበር። ምን እያሉኝ ነው እትዬ? አይገባሽም እንዴ? የአባትሽ ሕክምና እስከሚጠናቀቅ ድረስ ቀጥ ለጥ ብለሽ ስሪና ልክ አባቴ ሲድንልሽ ውጪ እያልኩሽ እኮ ነው። ማን? እኔ ሀና ነኝ ሹልክ ብዬ የምጠፋው እንዴ? እና እኔ በአንቺ ጥፋት ሹልክ ብዬ እንድጠፋልሽ ነው እንዴ ፈለግሽው? ምን ትላለች እቺ? በፍጹም እንደዛ አላደርግም። ምን መሞት ፈልገሽ ነው? ማን ነው የሚገለኝ? ሜላት ነቻ። ቆይ ሜላት ምን አይነት ክፉ ሴት እንደሆነች ጠፍታሽ ነው? ቆይ አሁን እትዬን እያሙልኝ ነው ወይስ እኔን እየመከሩኝ? እሱ ደግሞ ምን ማለት ነው? እየመከርኩሽ እንደሆነ ጠፍቶሽ ነው? እኔ ሌባ አይደለሁም። ሹልክ ብዬ አልጠፋም። አንቺ ልጅ መሞት ፈልገሻል ማለት ነው? በጥፋቴ ከሆነ ስቅላትን ቢፈረድብኝ ይቀበላለሁ። ያለ ጥፋቴ ከሆነ ግን ፊት ለፊት ተጋፍጬ ነፃነቴን አውጃለሁ እንጂ ሹልክ ብዬ አልጠፋም። እየተነጻደቅሽብኝ ነው? ለምክሮት በጣም አመሰግናለሁ። ግን አንድ ነገር እርግጠኛ ሆኜ የምነግሮት እትዬ እርሶ እንዳሉት ጨካኝ ሴት አይደሉም። ጥሩ። ሜላት በራሷ ጊዜ መጫወቻ ስታደርግሽ ይህንን ምክር ታስታውሻለሽ። በተለይ ለእኔ በጣም ብዙ ውለታ ውለውልኛል። ስለዚህ አስቀይሜያቸው መሄድ አልፈልግም። ከወጣውን በትክክለኛ መንገድ ቅጣቴን ተቀጥቼ መውጣት ነው የምፈልገው። ነው የራስሽ ጉዳይ። ምን አይነቷ ድንጋይ ራስ ናት? ሄሎ ዶክተር። ሄሎ ወይዘሮ ሜላት። እንዴት ነህ? ደህና ነኝ። እንዴት ነሽ አንቺ? እግዚአብሔር ይመስገን። ሰሞኑን ጠፋው አይደል? ኧረ አልጠፋሽም። ያው ውጤት ሲደርስ እደውላለሁ ስላልኩሽ ነው አይጠፋሽው። እሱስ ትክክል ነህ። እና ዛሬ ከየት ተገኘ? ውጤቱ ስለደረሰ መታችሁ መውሰድ እንደምችሉ ልንገርሽ ብዬ ነው የደወልኩት። እውነት ደረሰ? አዎ ደርሷል ወይዘሮ ሜላት። እና እርግብ ሆነች አይደል የኔ ልጅ? እሱን እኮ እኔ ማወቅ አልችልም። ምን ማለት ነው ዶክተር? እንዴት ነው ማወቅ የማትችለው? ያው ውጤቱ ታሽጎ ስለሆነ የሚመጣው ማለት ነው። እና ይታሸጋ ከፍተህ ማየት አትችልም? ይሄንን ውጤት ከፍታችሁ ማየት የምችሉት እናንተ ብቻ ናችሁ። ስለዚህ ስለዚህማ ያው ነገ ጠዋት መጣችሁ ውጤቱን መውሰድ ትችላላችሁ። እሺ ነገ በቃ በጠዋት እመጣለሁ። ጥሩ በቃ በጣም አመሰግናለሁ። በጣም አመሰግናለሁ ዶክተር። ምንም አይደል። መልካም ቀን ለሁላችን። እሺ ምን ነው ማለት? ብቻሽን እየሳቅሽ እኮ ነው። ደስ ብሎኝ ነዋ። ምንድን ነው? ምን ተገኘ? አልሰማሽም እንዴ? ውጤት እኮ ደረሰ። የት ውጤት? የምርመራው ነዋ። ምርመራ? የምን ምርመራ? የምን ትለኛለች እንዴ? የአንቺና ያና የምርመራ ውጤት ነዋ። ወይኔ ጉዴ! ልንዋረድ ነው በኛ። እናዋርድ ያዋርድሽ። ምን ሆነን ነው የምንዋረደው? እንዲህ አክስቴ ያምሻል እንዴ? የወይዘሮ ሜላት ልጅ እንዳልሆንኩ እያወቅሽ እንዴት ነው የምንዋረደው ትይኛለሽ እንዴ? ይሄንን ነገር ሳላስብ የቀረው ይመስልሻል?
እሱን ማደጋግመሽ ነግረሽኛል፣ ግን ምን እንዳሰብሽ ነው ግራ ገባኝ። እሱን ታዩ ይቅርብሽ። ለምን ይቅርብኝ አክስቴ? ስለማይጠቅምሽ ነው። የራሴ ጉዳይ እኮ ነው። እንዴት ነው የማይጠቅመኝ? አንቺ ልጅ ግን ምንድነው አፍ የለቀቀብሽ? እኔ እኮ አፍ ለቆብኝ አይደለም፣ ስለጨነቀኝ ነው። ምንድነው ያስጨነቀሽ? አላውቅም፣ እኔ እንጃ። ይሄን ከመሰለ ምቾት አውጥተው እንዳይጥሉሽ ፈራሽ አይደል? አረ ለሱ አይደለም። ውሸታችን ከታወቀ ከማንም በላይ ተጠያቂ መሆነው እኮ እኔ ነኝ። አታስቢ፣ ያን ያህል ርቀት የሚወስደን ምንም ነገር የለም። እስኪ እንዳፍሽ ያድርገው። ነገ ጠዋት ውጤቱን ሄዳችሁ ትቀበላላችሁ። ምንም አይነት ፍርሃት ሊታይብሽ አይገባም። እንዴ አንቺ ውጤቱን ስንቀበል አትኖሪም? እምኖር እንኳን አይመስለኝም። አሁን ልሄድ ስለሆነ በጠዋት መምጣት ይደክመኛል። ብትኖሪ ግን ደስ ይለኝ ነበር አክስቴ። ከውጤት በኋላ በተደጋጋሚ ስለምንገናኝ አትጨነቂ። እሺ በቃ አክስቴ። በቃ አሁን እኔ ልሄድ ነው። እሺ እሺ በቃ አክስቴ። ወደ እርሱ እየመጣሁ ነበርኩ። ምን ፈልገሽ? ወደ አባዬ ልሄድ ፍቃድ ልጠይቅዎት ነበር። አሁን አይደል እንደ መጣሽው? መጥተሽ ሳትጨርሺ ነው ልሄድ የምትይው? አባዬ ምግብ ያስፈልገዋል። ጠዋት ደግሞ ለቁርስ ብቻ ነው ሰርቼ የመጣሁት። እንደው አንቺስ እንደው ምን አይነት ፈጣጣ ነሽ? እትዬ ካስቀየምኩት ይቅርታ፣ ግን ስራ ስለጨረስኩኝ ነው የማስፈቅደውት። ኧረ አንቺስ ለየት ያለ ነው። ይቅርታ በጣም እትዬ። አሁን አትቅለስለሽብኝ፣ ዞር በይ ካጠገቤ። እሺ እትዬ፣ በጣም አመሰግናለሁ። ስሚ፣ ማን ነበር ስምሽ? አቤት እትዬ። የምርመራ ውጤቱ ደርሷል። የምን ምርመራ? ልጅ ነኝ ያልሽበት ነው። አረሳሽ? ደረሰ እንዴ? ምን ነው አይደርስ መስሎሽ ነበር? አይ እንደዛ ማለቴ ሳይሆን ድንገት ሆኖብኝ እኮ ነው። አሁን እውነተኛ ማንነትሽ ይገለጣል። እትዬ፣ እኔ ምንም የሚገለጥ ማንነት የለኝም። በሰው መረጃ ልጅ ነኝ ከማለት በላይ ምን የተደበቀ ነገር አለ? እትዬ፣ ቅድም በተናገሩት ንግግር እስካሁን እየተረበሽኩኝ ነው ያለሁት። ሌላ ነገር ሳይጨምሩ ያሰናብቱኝ። ጭራሽ ነገረኛ ነሽ እያልሽ ነው? ኧረ እኔ እንደሱ አላልኩም። ትሰሚያለሽ? ነገ ጠዋት ውጤት የምንቀበልበት ቀን ነው። የትም ሳትንቀሳቀሽ እዛው ሆስፒታል እንጠብቂ። እሺ እትዬ፣ በጣም አመሰግናለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዲቫይስ ቤተሰቦች እንደምን አላችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝዝት ይበልልኝ። እንደምን አላችሁ? ዜና ናችሁ? ዛሬ እንግዲህ ዘና እያልን ነው ሱቅ ሂደን ማለት ነው። እንግዲህ የተለያየ ነገር የሚታየይሽ ነው። አበባውን፣ አሳውን፣ ምኖችን እያየሽ ነው ማለት ነው። ከዚህ የተሯሯጠች ነው። ምክንያቱም ቤት ሲደብራት ወደ ውጭ እንደዚህ ዘና ስንወጣ ኋላስ መፈንጠዝ ነው ስራዋ ማለት ነው። እና ዛሬ ኖላዊ ድራማ እንግዲህ የተከታተላችሁትን ይመስላል። ውጤት ግን ነገ ይለቀቃል ማለት ነው። ያው ለነገ ጠዋት ተበብለው ተቀጣጥረዋል። ነገ ይለቀቃል። እስኪ ማን ልጅ ትሆናለች ብላችሁ ትገምታላችሁ? እኔ እርግብ፣ ምክንያቱም ተቀይሯል ብዬ ስለማምን ማለት ነው። ሙሉ በሙሉ ባዩሽ ተብዬዋ ጥርስ በጥርስ እየሆነች ነበረ። እንደቀየረችው ወይም እንዳስቀየረችው እርግጠኛ ነኝ ማለት ነው። ስለዚህ እርግብ ናት እንግዲህ ሀሰተኛዋ ልጅ የሆነ አይነት ልጅ ሆና ትቀርባለች ማለት ነው። ያው በተጭበረበረ ውጤት የሀና መጨረሻ ምን ይሆናል የሚለው ነው እንግዲህ እዚህ ጋር እንትን የሚለው ማለት ነው። ሀና አሁን የአባቷ ሕክምና ተጭበርብሮባታል። የአባቷ ሕክምና ተጭበርብሮ እንደዚህ እንዲሆን የሚያደርገችው ባዩሽ ናት። ከዛ በመቀጠል ደግሞ አሁን ውጤቷም ይጭበረበራል። ስለዚህ የአባቷ ሕክምና ሲጭበረበር የእሷ ውጤት ትክክለኛ ልጅ ሆና ሳለ ሲጭበረበር ምን ሊሆን መጨረሻዋስ ምንድን ነው የሚሆነው የሚለውን ያው አብረን የምንከታተለው ይሆናል ማለት ነው። አሁን ላይ ግን ያው ወይዘሮ ሜላት በጣም ድንበር እያለፈች ነው በሀና ላይ ማለት ነው። አንዳንድ ጊዜ ድራማ መሆኑን እያወቃችሁት እራሱ የሚያናድር ነገር አለው አይደለ? ያኔ ልክ እንዲህ አሁን አረቦች አንዳንድ ጊዜ በቃ መልአክ ይሆንና በቃ የሆነ በጣም አዛኝ ይሆናሉ ማለት ነው። ከዛ የሆነ ጥፋት ስታጠፉ ወደው ሲቀየሩ አያስታውቃቸውም ማለት ነው። እና ልክ እንደዛ ነው አሁንም ወይዘሮ ሜላት እየሆነች ያለችው። ምክንያቱም በፊት ለአባቷ በጣም ትጨነቅ ነበር፣ ለሀና በጣም ታስብ ነበረ፣ በጣም ታሳዝናት ነበረ። ፍቃድ ስጠይቃት ኧረ ችግር የለውም ትላት ነበረ።
አባቴ ታሞ ስትላት እንዲሁ እንዴት ናቸው ምናምን እያለች ሐኪም ቤት እየሄደች እስከ መጠየቅ ድረስ ነበረ። ግን አሁን ላይ ስላንቺ አባት ምን አገባኝ የሆነ ነገር ብታስረዳ ስትሞክር ደግሞ ያንቺን ተረት ልታስረጂ ነው ወይ ምናምን በምን ቀን ነው ቤት የገባሽው ምናምን እያለች እያለች ነው ማለት ነው። ግን ዛሬ በጣም እርግብ ተብያዋን መክራት አለች። እጇን ሳሚያት ቤተክርስቲያን ዘሻክች ምናምን ብላ መክራት ስላደረች አያትዬቱን ራሱ እንዳትቀይራት ብዬ ነው እንትን ምለው አመለካከቷን ማለት ነው። እጇን ስስማት ድንግጣ ስመነጥቃት ነበር ማለት ነው። እንዴ መከርሽኝ እኮ አድርጌ ስስማት እጇን ደነገጠች ስትላት አዎ በልጅነትሽ ትስሚያት ነበርና ደስ ይላት ነበር ምናምን ነገር አለች ማለት ነው። ግን ምንድነው ባልቴቷ ሀናን ስታይ ነው የድሮ ትውስታዋን የሀናን ልጅነት የምታስታውሰው እንጂ እርግብን ስታይ አይደለም። ሆኖም ግን ዛሬ خلاص ሰነፍ ስለመስለሽ ነበር እንጂ እንደዚህ ከሆንሽማ አልጣላሽም እኮ ምናምን ነገር እያለች ቤተክርስቲያን እዛ ክዲያ ተመልሳለች ማለት ነው። መጨረሻ ላይ ግን የእርግብ ውጤት ልጅ ሆኖ ሲገኝ ሀናን ሁሎችም ለሀና ምን አይነት አመለካከት ይኖራቸዋል? ለምሳሌ ሜላትን አይደለም ሜላት ያው አሁን አመለካከቷ ስለተቀየረ ለሷ ያላት አመለካከት ማለት ነው ጥላቻ ስለሆነ ምናሴና ሰላም እንዲሁም ደግሞ አባትየውና አያትየቱ ምን ተውጤት በኋላ ምን አይነት አመለካከት ይኖራቸዋል ለሀና አላቅ እንግዲህ የምናየው ይሆናል ወደፊት ማለት ነው። ኖላዊ ድራማ ወደ መጨረሻው አካባቢ እየደረሰ ነው። አሁን ላይ ወደ 3 ወይ እንደዛ ክፍል ነው ሊኖረው የሚችለው ምክንያቱም ውጤቱ ቶሎ መጣ ማለት ነው። ዋናው ውጤቱ ይመስለኛል ያኔ ሊጨርሰው የሚችለው ግን ሆኖም ግን ውጤቱ ሳይሆን የሀና ልጅነት ነው የሚጨርሰው። የሀና ልጅ መሆኗ በእርግጠኝነት ሲታወቅ ያን ጊዜ ነው የሚያልቀው ማለት ነው። ወደ መጨረሻ ላይ አካባቢ የሀና ልጅነት በይፋ ስለሚወጣ ማለት ነው። እውነቱ የተጨበረበረው ሁሉ ስለሚወጣ ያን ጊዜ ነው እንትን የሚለው ግን ወደዛው እየተቃረበ ነው። ነገ ክፍል 50ን እንጠብቃለን ማለት ነው። ክፍል 50 ላይ ሀንቾ ትስቃለች ወይስ ታለቅሳለች? ትደሰታለች ወይስ ትከፋለች? የሷስ ለምሳሌ እነ ሰላም እነ ምናሴ እሷን ነው እየጠበቁ ያሉትኝና እነሱስ ምን ይሰማቸዋል የሚለውን የእናንተስ ግምት ምንድነው? እስኪ አስተያየት ላይ እናንተም ግምታችሁን አስቀምጡ። የነሱን እንግዲህ የምናየው ይሆናል ማለት ነው ውዶችዬ። ያው ኖላዊ ድራማ በዚህ መልኩ እንግዲህ እየተካሄደ ነው ማለት ነው ያላችኋለሁ። ላይክ ሰብስክራይብ ማድረጋችሁን አትርሱ፣ አበረታቱኝ ማለት ነው። በቃ ቻናሌን አሳድጉልኝ እላችኋለሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደዛ ደግሞ የጫማ ተራ ቦርሳውን ስንጨርስ ወደ ጫማ ተራ ሲውዲቶ የጫማ ተራ ሲጋዩትላችሁ ይሄውትላችሁ በደርዘን እዛ ጋር ስልኳን እያወራች እሺ መሆንሽብኝ ኖቴ ይሄ ደግሞ ትልልቅ ቦርሳ ነው። እነ መዳም ናቸው ብዙ ጊዜ ይሄን የሚፈልጉት። አበሾችም አሉ አንዳንድ አበሾች ትልልቅ ቦርሳ የሚወዱ አይዘጋብሽ ደግሞ